የአያቶላ አሊ ካሂሚኒ አሳዛኝ ታሪክ በመጨረሻም አከተመም። ኢራናውያን ፈዘዙ፣ ደቀቁ፣ ተሰበሩ። ሰማዩ በጭስ ተሸፍኗል። የቴህራን ጎዳናዎች በፍንዳታ ተናውጠዋል። የኢራን ሕዝብ በአዘን ተውጧል። በዓለም ላይ ካለው በጣም ጥብቅ ጥበቃ ከሚደረግላቸው መሪዎች አንዱ በገዛ ሀገራቸው ምድር ላይ በአንድ አፍታም ከአየር ላይ በወረደው የእሳት ነበልባል አመድ ሆነዋል። የመኖሪያ ቤት ወይንም ሱቅ ሁለቱንም በአንድ ስፍራ ላይ ተሚር ፕሮፐርቲስ በከተማው እምብርት በሆነው ቡልጋሪያ ሳይት ዘመናዊ የመኖሪያ ቤቶችና ለንግድ ስኬት የሚሆኑ ሱቆችን በታላቅ ቅናሽ ይዘንላችሁ ቀርበናል። ባለ 1 መኝታ ከ60 ካሬ ጀምሮ፣ ባለ 2 መኝታ ከ95 ካሬ ጀምሮ እንዲሁም ባለ 3 መኝታ ከ125 ካሬ ጀምሮ ለንግዶ ስኬት ደግሞ ዘመናዊ ሱቆችን ከአንደኛ እስከ 5ኛ ፎቅ የሚገኙ ለሽያጭ አቅርበናል። ቅድመ ክፍያ 20% ብቻ፣ የ30% ታላቅ ቅናሽ፣ ሙሉ ክፍያ ማለትም 100% ለሚከፍሉ ደንበኞች ብቻ የሚሰጥ ልዩ ስጦታ፣ የጋራ መዝናኛና መገልገያ የኮሚናል ስፔስ ተብሎ በልዩ ሁኔታ የተዘጋጀ፣ አካባቢው ቡልጋሪያ ዋና መንገድ ላይ ለትራንስፖርትና ለንግድ እጅግ ምቹ፣ አዲስ አበባን ቁልቁል የሚመለከቱበት ማራኪ ቪው በ0982535319 አሁኑኑ ይደውሉ፣ የቤት ባለቤትም ይሁኑ። ለ10 ዓመታት አያቶላ አሊ ካሂሚኒ የኢራን እስላማዊ ሪፐብሊክ የብረት መሪ ነበሩ። ከአሜሪካ ጋር ለሚደረገው ግጭት፣ ከእስራኤል ጋር ላለው የጥላቻ መዋቅር እርሳቸው የድርጊቱ መሃል ላይ ነበሩ። ከመንደርደሪያ በስተጀርባ ሆነው በአንድ እጃቸው የጦርነት በሌላኛው እጃቸው የዲፕሎማሲን ክር ሲያሽከረክሩ ነበሩ። ነገር ግን ዛሬ ያ ሁሉ ስልጣን፣ ያ ሁሉ ጥንካሬ ከአሜሪካና ከእስራኤል ጥምር ጥቃት ሊታደጋቸው አልቻለም። ከድሃ ቤተሰብ ተነስተው ባሮገው የኢራን የሃይማኖት ትምህርት ቤቶች ውስጥ ካሳለፉት የለጋነት ዘመን እስከ ሻሂ ተቃዋሚ በመሆናቸው ብቻ ለዓመታት የታሰሩበትና የተሰደዱበት ጨለማ ዘመንም ነበር። ለሀገራቸው ስሉ በብዙ ምድረ በዳዎች ወድቀው የተነሱት የካሂሚኒ ታሪክ ቀላል አይደለም። እያንዳንዱ የህይወት እርምጃ በደም በእንባና በታላቅ ቁርጠኝነት የተሞላ ነበር። አንድ ዘመን አብቅቷል፣ ሌላኛው ደግሞ በደምና በምስጢር ተጀምሯል። አያቶላ አሊ ካሂሚኒ ተገድለዋል። ነገር ግን ስልጣናቸው ሳይቋረጥ ወደ ተረኛው ተላልፏል። አዲሱ የኢራን መሪ ተመርጧልም ተብሏል። የአያቶላ ሁነኛ ተተኪ ማን ነው? ይህ ስልጣን በህግ ወይንስ በሴራ የተያዘ ነው? የኢራን አዲስ ምዕራፍ አሁን ይጀምራል። ዛሬ ይህንን ታሪክ ስንነግራችሁ የሰው ልጅ ታሪክ የለወጠውን አንድ ትልቅ መሪ ማብቂያ ብቻም አይደለም የምናሳያችሁ፣ የዓለም ፖለቲካ እንዴት በአንድ ሰከንድ ሊቀየር እንደሚችል፣ የሀያላን አገሮች የቴክኖሎጂ የበላይነት የሰውን ህይወት እንዴት እንደሚቀጥፍና የቅርብ ጊዜው የዓለም ክስተቶች እንዴት ለዚህ አሳዛኝ ፍጻሜ መንገድ እንደጠረጉ ነው። የአያቶላ አሊ ካሂሚኒ የመጨረሻ ንግግራቸው ምን ነበር? ጥቃቱ ከመፈጸሙ በፊት ምን አይነት ድንገተኛ መረጃ ደርሷቸው ነበር? ታላቁን መሪ አያቶላን ለገዳዮቹ ያሉበትን ቦታ በተመለከተ መረጃን የሰጠው ማን ነው የሚለውንና ይህ ግድያ ለመካከለኛው ምስራቅ ምን አይነት አዲስ የጦርነት በር ከፍቷል? እስከ መጨረሻው አብራችሁን ከቆያችሁ አስደናቂና አሳዛኙን የአያቶላ አሊ ካሂሚኒን የተጋድሎ ታሪክ ውጣ ውረዶቻቸውን በዝርዝር እናስደምጣችኋለን። እንደ ሁል ጊዜው ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ትቆዩ ዘንድ ግብዣችን ነው። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ዓለም አቀፋዊና ተአማኒ መረጃዎችን ታገኙ ዘንድ እየጋበዝን ወደ ዝርዝሩ እንለፍ። እንደ አውሮፓውያኑ የዘመን አቆጣጠር 1979 የተካሄደውን የኢራን እስላማዊ አብዮትን ተከትሎ ላለፉት 40 ዓመታት በበላይ የኢራን መንግስት ዋነኛ ስልጣንን ተቆጣጥረው የቆዩት አያቶላ የሚባሉት መንፈሳዊ ጠቅላይ መሪዎች ሁለት ብቻ ናቸው። አብዮቱን ተከትሎ ወደ መሪነት የመጡት አያቶላ ሩሆላ ካሚኒ በስልጣን ወንበሩ ላይ የቆዩት ለ10 ዓመታት ሲሆን የእሳቸውን ሞት ተከትሎ ከ35 ዓመት በላይ የኢራን ጠቅላይ መሪ ሆነው በፈታኝ ሁኔታ ውስጥ የቆዩት አያቶላ አሊ ካሂሚኒ መገደላቸው ተረጋግጧል። እስራኤል ከምድረ ገጽ እንዲጠፉ እፈልጋለሁ ስትል የምትከሳቸውን ካሂሚኒን ለማጥመድ ለ10 ዓመታት ስታዳባ ቆይታለች። የእስራኤል የስለላ ተቋማት ኢራን ውስጥ ከታዋቂ የኒኩሌር ሳይንቲስቶች አንስቶ ወታደራዊና ፖለቲካዊ ባለስልጣናትን እንዲሁም በጥብቅ ሲጠበቅ የነበረውን የሐማስ መሪን ኢስማኤል ሃኒየን ጨምሮ ኢራን ውስጥ መግደል ችሏል። ጠቅላይ መሪ አያቶላ አሊ ካሂሚኒን ግን በቀላሉ ኢላማ ሊያደርጓቸው ሳይችሉ ቆይተዋል።
ቅዳሜ ጠዋት የካቲት 21 ቀን 2018 ዓመተ ምህረት ቴህራን በሚገኘው የአያቶላ አሊ ካሂሚኒ መኖሪያ ላይ በፈጸመችው ከባድ ጥቃት ግን አያቶላ አሊን መግደሏን አረጋግጣለች። ጥቃቱ ከተፈጸሙ ጥቂት ሰዓታት በፊት አያቶላ አሊ ካሂሚኒ በምስጢር በተሰበሰቡ ከፍተኛ ወታደራዊ አዛዦች ፊት ንግግር አድርገው ነበር። ዘገባዎች እንደሚያመላክቱት ንግግራቸው ከፍተኛ ጥንቃቄና ጠላትን በተባበረ ክንድ መመከት ላይ ያተኮረ ነበር። ሆኖም ድምጻቸው የሰከነና የድካም ስሜት ይታይበት እንደነበረና የኢራን እስላማዊ አብዮታዊ ዘብ ጓድ IRGC የውስጥ ሽኩቻን በማስታገስ ላይ ያተኮረ እንደነበር ይነገራል። ከጥቃቱ 20 ደቂቃዎች አስቀድሞ ከቴህራን የደህንነት መስሪያ ቤት የደረሳቸው ከፍተኛ ደረጃ ላይ ያለ የሳተላይት የደህንነት ማስጠንቀቂያ ነበር። ይህ ማስጠንቀቂያ በአየር ክልላቸው ላይ ያልታወቀ እጅግ የላቀ ቴክኖሎጂ ያለው ድሮን ወይንም ሚሳኤል መኖሩን የሚያመላክት ነበር። ሆኖም ካሂሚኒ ይህንን ማስጠንቀቂያ ተቀብለው መጠለያ ቡንከር ውስጥ ለመግባት ቢሞክሩም ጥቃቱ ከመፈጸሙ በፊት ግን መድረስ ባለመቻላቸው የጥቃቱ ኢላማ እንደሆኑም ተነግሯል። ይህ የሚያሳየው ጥቃቱ በአንድ ሰው ወይንም በቴክኖሎጂ ሳይሆን ከፍተኛ የውስጥ ክህደትና የቴክኖሎጂ የበላይነት የተዋሃደበት እንደነበርም ያመላክታል። የኢራን እስላማዊ ሪፐብሊክ ጠቅላይ መሪ የነበሩት የ86 ዓመቱ አዛውንት መሪ ማን ነበሩ? በኢራን አብዮትና በጠቅላይ መሪነቱ ውስጥ ምን አይነት ሚና ነበራቸው? ከየት ተነስተው ከኢራን ጠቅላይ መሪነት ላይ ደረሱ? የእነዚህን ጥያቄዎች መልሳቸውን አንድ ባንድ እንመልከት። ታሪካችን የሚጀምረው በ1939 በኢራን ሁለተኛዋ ትልቅ ከተማ ማሻሂድ ውስጥ ነው። እዚህ ነው የወደፊቱ የኢራን የበላይ መሪ አሊ ካሂሚኒ የተወለዱት። ከ8 ልጆች መካከል ሁለተኛው የሆኑት ካሂሚኒ ያደጉት ከፍተኛ ሃይማኖተኛ በሆነ ቤተሰብ ውስጥ ነው። አባታቸው የሺአ እስልምና መካከለኛ ደረጃ መምህር ነበሩ። የህፃኑ ካሂሚኒ ዓለም በቁርአን ጥናትና በሃይማኖታዊ ትምህርቶች የተገደበ ነበር። በእውቀት የገፉት ካሂሚኒ ገና በ11 ዓመታቸው የሃይማኖት መምህር ለመሆንም በቁ። ነገር ግን ያደጉበት ዘመን ኢራን በለውጥ ማዕበል ውስጥ የነበረችበት ወቅት ነበር። በዚያን ጊዜ የሃይማኖት መሪ መሆን ከመንፈሳዊነት ባልተናነሰ ፖለቲካዊ አውድ ነበረው። ካሂሚኒ የንጉሱ ሺዓ ተቺዎችን ተቀላቀሉ። አንደበተ ርቱዕነታቸው፣ ሰዎችን የማሳመን ችሎታቸው ወዲያውኑ የንጉሳውያን የምስጢር ፖሊሲ አይን ውስጥ ከተታቸው። ከ6 ጊዜ በላይ የታሰሩ ሲሆን ለዓመታትም በህቡ ኖረዋል። ከቤተሰቦቻቸው ተለይተውም ተሰደዋል። አካላዊና ስነ ልቦናዊ ስቃይ ደርሶባቸዋል። ይህ ስቃይ ግን አላደከማቸውም። ይልቁንም የብረትና ጠንካራ መሪ እንዲሆኑ አጠነክራቸው። በ1979 የኢራን እስላማዊ አብዮት ካሂሚኒ የሻይ ተቃዋሚዎች ግንባር ቀደም መሪ ነበሩ። አብዮቱ ከተሳካ ከአንድ ዓመት በኋላ አያቶላ ሩሆላሂ ካሂሚኒ የዋና ከተማይቱን ቴህራንን የጁምዓ ሶላት መሪ አድርገው ሾሟቸው። ይህ ማለት የህዝብ ትኩረት ማዕከል ሆኑ ማለት ነው። ከዚያም በ1981 ፕሬዝዳንት ሆኑ። በ1989 ደግሞ ታላቁ መሪ አያቶላ ኮማኒ ከዚህ ዓለም በሞት ሲለዩ ካሂሚኒ በአዲስ ምዕራፍ ተተኩ። እንደ አውሮፓውያኑ የዘመን አቆጣጠር ከ1989 ጀምሮ ለዘላለም በበላይነት መሪነት ስፍራ ላይ ነበሩ። ዛሬ ያለው ወጣት ኢራናዊ ያለ እርሳቸው አመራር ህይወትን አያውቁም። ማንኛውንም የህዝብ ፖሊሲ ጉዳይ ውድቅ የማድረግ ጦር ኃይሉን የማዘዝና ከፍተኛ ባለስልጣናትን የመሾምና የመሻር ሙሉ ስልጣን በእጃቸው ነው። አዎ ካሂሚኒ ሽኩቻ በበዛበት የኃይል ማዕከል ላይ የተቀመጡ የኢራን የብረት መሪ ነበሩ። ከስልጣን ማማ ጀርባ አያቶላ አሊ ካሂሚኒ እንዴት ይኖሩ ነበር የሚለው ጥያቄያችሁ ነው። እርሳቸው ብዙም ከኢራን የማይወጡ ሲሆን ህይወታቸውን በሙሉ ያሳለፉት በማዕከላዊ ቴህራን በሚገኝ በጣም ጥብቅ ጥበቃ በሚደረግበት ግቢ ውስጥ ነው። እዚህ ግቢ ውስጥ ነው ከባለቤታቸው ጋር ያላቸውን የተቆጠበና የግል ህይወትን ሲመሩ የኖሩት። ይህ ጥብቅ መሪ የሰውነት ገጽታ አላቸው። አትክልት መንከባከብና ስነ ግጥም ትልቅ ደስታቸው እንደሆነ ይነገራል። ይሁን እንጂ አስገራሚው ነገር በኢራን ሃይማኖት ሰው ባልተለመደ መልኩ በለጋ እድሜያቸው ሲጋራ ያጭሱ ነበር። ህይወታቸው ግን ሁሌም ሰላማዊ አልነበረም። በ1980ዎቹ በተደረገባቸው የግድያ ሙከራ በቀኝ እጃቸው ላይ ከፍተኛ ጉዳት ደርሶባቸው ዛሬም ድረስ አይጠቀሙም ነበር። ይህ አካላዊ ጠባሳ የፖለቲካ ትግላቸውን ታሪክ ይመሰክራል።
ስለ ቤተሰባቸው ስናወራ ካሂሚኒ ከባለቤታቸው ማንሱሬ ጋር 4 ወንዶችና 2 ሴት ልጆችን በጥቅሉ 6 ልጆችን ወልደዋል። ሆኖም የካሂሚኒ ቤተሰብ በአደባባይም ሆነ በመገናኛ ብዙሃን እምብዛም አይታዩም። ስለዚህ ስለ ልጆቻቸው የግል ሕይወት ያለው የተረጋገጠና ይፋዊ መረጃ እጅግ ውስን ነው። ቤተሰቡ እንደ ጥቁር ሳጥን በጥላ ይኖር ነበር። ነገር ግን ከ4ቱ ልጆቻቸው መካከል ሁለተኛው ልጅ ሞሽታባ ልዩ ትኩረት የሚስብ ነበር። የሚታወቀው በአባቱ ዙሪያ ባሉ ባለስልጣናት ላይ ባለው ጉልህ ተጽዕኖና ሚና ምክንያት ነው። ሞሽታባ ትምህርቱን የተከታተለው በተለምዶ የእስላማዊ ሪፐብሊክ ከፍተኛ ባለስልጣናት ልጆቻቸው በሚማሩበትና በቴህራን በሚገኘው በአላቪ ሁለተኛ ደረጃ ትምህርት ቤት ውስጥ ነው። ይህ ማለት ገና ከጅምሩ የኃይል ማዕከል አካል ነበረ። የሃይማኖት መሪ ባልሆነበትና ቆም ውስጥ በሚገኘው መንፈሳዊ ትምህርት ቤት የሃይማኖት ትምህርት ለመጀመር ባቀረበት ወቅት ጎላም አሊ ሃዳድ አድል የተባለ ታዋቂ የወግ አጥባቂ ግለሰብ ሴት ልጅ ጋር ትዳር መስርቷል። ይህ ጋብቻ ተጽዕኖውን ይበልጥ አጠናክሯል። ከዚያም በ30 ዓመቱ መደበኛ የሃይማኖት ጥናቶችን በኢራን ውስጥ በጣም ታዋቂ በሆነው በቆም የሺአ እስልምና መንፈሳዊ ትምህርት ቤት ጀምሯል። ምንም እንኳ በመገናኛ ብዙሃን ዘንድ ብዙም ትኩረትን ባያገኝም በአውሮፓውያኑ 2000ዎቹ አጋማሽ ላይ ሞሽታባ በፖለቲካ መስክ ያለው ተጽዕኖ የበለጠ ግልጽ ሆነ። ሞሽታባ በ2004 ከተካሄደው አጨቃጫቂ ፕሬዝዳንታዊ ምርጫ ትኩረትን አግኝቶ ነበር። ለዚህ ምክንያቱ ታዋቂው ፕሬዝዳንት እጩ ሙሄር ካሩቢ ለአያቶላ ካሂሚኒ በጻፉት ደብዳቤ መሐሙድ አህመድ ነጃዲን ለመደገፍ ከመጋረጃ ጀርባ ጣልቃ ገብቷል በሚል ክስ ስለቀረበበት ነው። ከአውሮፓውያኑ 2010 ጀምሮ በእስላማዊ ሪፐብሊክ ውስጥ ካሉት በጣም ኃያላን ግለሰቦች መካከል አንዱ ተደርጎ ይቆጠር ነበር። ዘገባዎች እንደሚያመላክቱት የካሂሚኒ ተተኪ ለመሆን ተመራጭ መሆኑ ሲነገር ቆይቷል። አንዳንድ ኦፊሻላዊ ምንጮች ግን እነዚህ መላምቶችን ውድቅ አድርገዋል። አሊ ካሂሚኒ ንጉስ ባለመሆናቸው ዙፋናቸውን ለልጃቸው በቀላሉ ማስተላለፍ ባይችሉም የኃይል መዋቅሩ ግን ከቤተሰቦቻቸው ውጪ ያልወጣ ይመስላል። ቀደም ሲል የጠቀስነው የሁለተኛ ልጃቸው ሞጂታብ ተጽዕኖ ከአባቱ ቢሮ አልፎ ተርፏል። ሞጂታብ በአገሪቱ ህገ መንግስታዊ አካላት ላይ የበላይነት ባለውና ከፍተኛ ስልጣንን በያዘው የጠቅላይ መሪው ቢሮ ውስጥ ሳይቀር አክራሪ በሆኑት የአባቱ ባለስልጣናት ዘንድ ከፍተኛ ተሰምነት አለው። የቤተሰቡ በኩር ልጅ ግን ሙስጣፋ ካሂሚኒ ነው። እሱም እንደ ታናሽ ወንድሙ የኃይል መሰረቱን ያጠናከረው በጋብቻ ነው። ሚስቱ አክራሪ ወግ አጥባቂ የሃይማኖት መሪ የሆኑት የአዚዞላ ልጅ ናት። ይህም የካሂሚኒ ቤተሰብ ከሃይማኖታዊ አክራሪ ክንፍ ጋር የበለጠ ያቆራኛል። አስገራሚው ታሪክ ደግሞ በ1980ዎቹ የኢራንና ኢራቅ ጦርነት ወቅት ሁለቱ ሙስጣፋና ሙሽታባ በጦር ግንባር ተሰልፈው ለሀገራቸው በወታደራዊ ኃይል አገልግለዋል። ይህ ለህዝቡ ያላቸውን ታማኝነት ለማሳየት የተደረገ ወይንም የኃይል አወቃቀሩ አካል ሊሆን ይችላል። ሶስተኛው ልጃቸው መስዑድ ነው። በአውሮፓውያኑ 1972 የተወለደው ከወንድሞቹ በተለየ ሁኔታ የፖለቲካ ማዕከል ውስጥ ብዙም አይታይም። ሆኖም ግን እርሱ የራሱ የሆነ የኃይል ክንድ አለው። ከቆም መንፈሳዊ ትምህርት ቤት ወግ አጥባቂ የመምህራን ማህበር ጋር ግንኙነት ያለው ታዋቂው የሃይማኖት መምህር ካዚሪን ሴት ልጅ አግብቷል። መስዑድ ፖለቲካ በደረሰበት የማይደርስ ቢመስልም ቀደም ሲል የአባቱን ስራዎች የሚቆጣጠረውንና ለአያቶላ አሊ ካሂሚኒ ቁልፍ የፕሮፓጋንዳ ክንድ ሆኖ የሚሰራውን ቢሮ ይመራ ነበር። የአባቱን ህይወት ታሪክና የግል ማስታወሻዎችን የማጠናቀር ኃላፊነትም ነበረው። ይህ የካሂሚኒን ታሪክ የመጻፍና የመቅረጽ ከፍተኛ ስልጣን ነበረው። የቤተሰቡ ትንሽ ወንድ ልጅ መይሳም የተወለደው በ1977 ነው። እንደ 3 ታላላቅ ወንድሞቹ እሱም የሃይማኖት መምህር ነው። ሚስቱ ከ1979 አብዮት በፊት አብዮታዊ የሃይማኖት መምህራንን በገንዘብ በመደገፍ የሚታወቅ ሀብታምና ተደማጭነት ያለው ነጋዴ የመሐሙድ ሎቺያ ልጅ ናት። መይሳም ከወንድሙ መስዑድ ጋር የአባታቸውን ስራዎችን በማሰባሰብና በማሳተም ስራ ውስጥም ተሳትፏል። ይህ ማለት የካሂሚኒን አስተሳሰብና ታሪክ ለትውልድ የማስተላለፍ ስልጣን በእነሱ እጅ ላይ ነው። ይህ የካሂሚኒ ቤተሰብ ከሃይማኖት እስከ ፖለቲካ ከጦር ግንባር እስከ ምስጢራዊ ቢሮ የኢራንን ዕጣ ፈንታ የሚወስን ትልቅ የኃይል ማዕከል ነው። ስለ አያቶላ አሊ ካሂሚኒ ሴት ልጆች እምብዛም በይፋ የሚታወቅ ነገር የለም። የእሳቸው ዓለም በተለይም ሴት ልጆቻቸው የሚኖሩት ዓለም በጥብቅ የተከለከለና ከመገናኛ ብዙሃን አይን በራቀ ስፍራ ላይ ነው። አያቶላ አሊ ካሂሚኒ ከተገደሉ በኋላ የኢራን ዕጣ ፈንታ በአንድ አፍታ ተቀይሯል። የዓለም አይን ወደ ቴህራን ተከፍሏል። እናም የመጀመሪያው አስደንጋጭ
ዜና ወጥቷል። የኢራን ተተኪም ይፋ ሆኗል። መረጃዎች እንደሚያመላክቱት በአባቱ አቅራቢያ በነበሩ ባለስልጣናት ዘንድ ከፍተኛ ተጽዕኖ የነበረው የካይሚኒ ልጅ ሙጃቲብ አሊ ካይሚኒ አባቱን ተክቶ ስልጣኑን ተረክቧል የሚሉ መረጃዎችን በስፋት እየተሰራጩ ይገኛል። ይህ ዜና ኢራንን ከሃይማኖታዊ ሪፐብሊክ ወደ ስውር ንጉሳዊ ስርዓት እየቀየራት መሆኑን የሚያመላክት ነው ተብሏል። ለዓመታት ከመጋረጃ በስተጀርባ የሆነው የኢራንን ፖለቲካ ሲያሽከረክሩ የነበሩት ሙጃቲብ አሁን ሙሉ ስልጣን በእጃቸው ገብቷል። ይህም በአባቱ ዘመን የነበረውን አከርካሪ ፖሊሲ የበለጠ ሊያጠናክር እንደሚችል ጥርጣሬን ፈጥሯል። ነገር ግን ይሄ ስልጣን በሰላም የተላለፈ ነው ወይንስ በአገሪቱ ውስጥ አዲስ የኃይል ሽኩቻን ከፍቷል? ኢራን በአዲስ የበላይ መሪ ስር ምን አይነት አቅጣጫን ትይዛለች? አሜሪካና እስራኤል በዚህ ለውጥ ላይ ምን ምላሽ ይኖራቸዋል? ይህ የታሪክ ብቻ አይደለም፣ የዓለም ፖለቲካ አዲስ ምዕራፍ ነው። የካይሚኒ ህይወት ተጠናቋል። ነገር ግን የእሳቸው ተጽዕኖና የቤተሰባቸው አገዛዝ አሁንም በአዲስ መልክ ቀጥሏል። የዛሬው ትንታኔ ዘገባችን የተከታተላችሁትን ይመስል ነበር። እስከ ፍጻሜው አብራችሁን ስለቆያችሁ ከልብ እናመሰግናለን። በቀጣይ ትንታኔ መረጃ እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።